አስደንጋጭ ጥቁር ቀን በድጋሚ በኮዬ ፈጬ ምን ተፈጠረ? የዋልድባ አባቶች ተረበናል ድረሱልን አሉ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ። ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ኦርቶዶክሳውያን ባለማዕተቦች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ ልናደርስ ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ ያደረጋችሁ የደወል ምልክቱን ይጫናችሁን ታበረታቱን ስል በድጋሚ በሉል እግዚአብሔር ስም ጠይቃለሁ። እንደምን ቆያችሁ ቤተሰቦቼ? እኔ ዛሬ ተመልሼ መጥቻለሁ። እስቲ ይሄንን የመጀመሪያ ቪዲዮ ተመልክተን እንመለስ ወደ ቪዲዮ። እንደዚህ ጥቁር እንድንለብስ ያደረጉን አባቶች የዛን ጥሪ ድምፅ ሰምተው የሻሸመኔ ኦርቶዶክሳውያን ለአንዲቷ ነፍሳቸው ሳይሳሱና ሳይራሩ ለቅድስት ቤተክርስቲያን ሰማዕታትን የተቀበሉበት ጊዜ ነው አይደል? ታዲያ እነሱን መርሳት፣ እነሱን መዘንጋት እንዴት ያለ ነውር ነው! እንዴት ያለ ንፉግነት ነው! በማርያም ይህንን ቪዲዮ ማርያምን ነው መነግራችሁ፣ ከልቤና ከነፍሴ ነው መሰራው። ዛሬ የሚያስቧቸው አባቶች ባይኖሩ እንኳን መላው ኦርቶዶክሳውያን ይህ ድምጽ የሚደርሳችሁ ኦርቶዶክሳውያን ባለማዕተቦች ነገ ጥር 27 ይህንን ነገር ብቻ አድርጉ። ያቺ ምስኪን እናት ልጇን ያጣች፣ ያ ምስኪን አባት ልጁን ያጣ፣ ያቺ ምስኪን እህት ወንድሟን ያጣች እነሱ ይጽናኑና የበረቱ ዘንድ ሁላችንም በተለያዩ ገዳማትና አድባራት የምትገኙ እንዲሁም ከሀገር ውጪ በሀገር ውስጥም የምትኖሩ ዕጣኑን ጧፉን ስለዘማቸው በመዘከርና ሁላችንም እነሱን በጸሎት በማሰብ ነገ በዚሁ በቲክቶክ መንደር ያላችሁ ወንድም እህቶቼ እነሱን በማሰብ እንድንውል በቤተ ክርስቲያን ስም ጥሬን ማስተላለፍ እወዳለሁ። ይህንን አረሳም የሚል ባለማዕተብ ሁሉ ይህንን ሼር እያደረገ ነገ የሰማዕታቱን ዝክር አብረን እንዘክር። ይህ እኛ ለወደፊት ይሄን እውቅና እንዲሰጠን እንጠይቃለን። መንግስት ለወደፊት መንግስትን እንዲደግፈን ከኛ ጋር እንቆም እውቅና እንዲሰጠን እንጠይቃለን። ጥያቄያችን ብዙ ጥያቄዎች አሉ፣ መንግስትን የምንጠይቃቸው አጠቃላይ ባለው ነገር ሁሉ ከዚህ በኋላ ጉዟችንን ስንቀጥል ብዙ ጥያቄዎች አሉ። የትኛውን መንግስት ማለት ነው? የክልሉን ነው የፌደራሉን? የፌደራሉንም የክልሉንም እንጠይቃለን። የምንጠይቃቸው የንብረት ክፍፍል ሊሆን ይችላል፣ ሌላም ሊሆን ይችላል። የምንጠይቃቸው ብዙ ይኖራሉ፣ ደረጃ በደረጃ ማለት ነው። የንብረት ክፍፍል ሲሉ ምን አይነት ንብረት ማለት ነው? እንግዲህ ያው የጋራ አይደል ያለው ንብረት እኮ የኦሮሚያም ነው፣ የደቡብም ነው፣ የቤልሻንጉልም ነው፣ ጋምቤላም ነው፣ የወላይታም ነው፣ የሁሉም ብሔረሰብ ነው። ይሄ የተሰበሰበው እዛ ቤትም ይሁን ገንዘብም ይሁን አላቂም ቋሚም ቢሆን የሁሉ ህዝብ ነው። ስለዚህ እኛ በራሳችን ስንንቀሳቀስ በዛን ጊዜ እንጠይቃለን ማለት ነው። መጠየቅ ይገባናል። እውቅና ይሰጠን። ከዛ በኋላ እነዚህ ነገሮች ደግሞ ከፍሎ እንዲሰጠን ማለት ነው። በዚህ አቅጣጫ ነው የምንሄደው ለወደፊት ማለት ነው። እቺ ግን እንደው ብፁዕነቶ እንደው በጣም ባጭሩ እንዲመልሱልኝ ብዬ ነው። በቤተክርስቲያን ታሪክ እንዲህ አይነት መከፋፈል ተፈጥሮ ያውቃል? በዚህ መንገድስ እንዲህ በርግጥ 50-60 ዓመት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ ተቋቁሞ ኤጲስቆጶሳትን በመሾም ታሪክ በዚህ ልክ 26 በዛ ላይ ደግሞ 3 ብፁዓን አባቶች በዚህ ልክ ደግሞ የቋንቋ ምንም ጥያቄ ተነስቶ ማለት ነው ቤተክርስቲያን የሚወዷትን ቤተክርስቲያን ለዚህ ሊቀ ጵጵስና ማዕረግ ያደረሰችው ቤተክርስቲያን እርሱ በኋላም ባነሱት ጥያቄ ስትንገራገጭ የምትጎዳ አይመስሎትም ወይስ የበለጠ የምትጠቀም ነው የሚመስሉት? አሁን እኮ እንድትጎዳ ለማለት አይደለም ሐሳባችን፣ ፍላጎታችን አሁን እኛ ሐሳብ አጋራ ለማገልገል። ቪዲዮን እንደተመለከታችሁት ነው የዛሬ 3 ዓመት ጥይት ያርከፈከፋችሁበትን ህዝብ ዛሬ እንዴት ተባረኩት ይሆን? የዛሬ 3 ዓመት ነበር እንደዚህ ማቅ የለበስ ነው። እነዛ ኦርቶዶክሳውያን ባለማዕተቦች ልብሳቸውን፣ ጫማቸውን ወይ ገንዘባቸውን ወይ ንብረታቸውን አይደለም የሚሰጡት፣ የሚሳሱላትን ውዲቷ
ነፍሳቸውን ነው። የዛሬ 3 ዓመት ካስታወሳችሁ እነዛ የሻሸመኔ ወጣቶች እነዛ የአቤሎ ወጣቶች ለጥይት ግንባራቸውን አሳልፈው ይሰጡ ለሰይፍ አንገታቸውን አሳልፈው ይሰጡ ኦርቶዶክሲያን ባለማተቦችን አንረሳቸውም አንዘነጋቸውም። የዛሬ 3 ዓመት ነበር እንደዚህ ማቅለብሰን ስናለቅስ የነበረው። እነዚህ ኦርቶዶክሲያን ባለማተቦች ስለ ቤተሰባቸው ስለ ኑሯቸው ስለ ትዳራቸው ሳይጨነቁ ስለ ቅድስት ቤተክርስቲያን በመጨነቅ የቤተክርስቲያን ጥሪ ደርሶናል በማለት ቤተክርስቲያን ሄደው ሰማዕትነትን ተቀብሏል። እንግዲህ ከዛሬ 3 ዓመት በኋላ እንግዲህ በገደሏቸው አባት እየተባረኩ ይገኛሉ በየቦታው። የሚያሳዝን ተግባር ነው። እነዚህን ሰማዕታት ቅድስት ቤተክርስቲያን አዋጅ አውጃ መለከት ነፍታ እንደዚሁም ከበሮ ጎስማ ባትዘክራቸውም ባታሳስባቸውም አባቶች ባያሳስቧቸውም ዛሬ ግን እኛ ልጆቻቸው ወንድሞቻቸው እናታቸው አባታቸው ዛሬም ድረስ እናስታውሳቸዋለን እንዘክራቸዋለን ስማቸውንም በወርቅ ቀለም እንጽፋለን። ኦርቶዶክሲያን ባለማተቦች ይሄንን ቀን ሁላችሁም ለነዚህ ሰማዕታት ጧፍ በማብራት ሻማውን በማብራት ዕጣኑን በማጤስ እንግዲህ እነዚህን ሰማዕታት እንደዘክሯቸው ስል በሉል እግዚአብሔር ስም ጠይቃለሁ። የዛሬ 3 ዓመት ቅድስት ቤተክርስቲያን ማቅ ለብሳ ነበር። እኛ ኦርቶዶክሲያን ባለማተቦችም ማቅ የለበስንበት ቀን ነበር። ኦርቶዶክሲያን ባለማተቦች እንግዲህ ሁላችሁም እንደተመለከታችሁ ነው። የኮዬ ፈጬ ነዋሪዎች አሁንም የደረሰባቸውን አደጋ ተመልክታችኋል። ጥር 10 ቀን ታቦቱን ለማገልገል እንግዲህ ምንጣፉን ሲያነጥፉ የነበሩ ኦርቶዶክሲያን ባለማተቦች እዛው ተነጥፈዋል። 4 የሚሆኑ ኦርቶዶክሲያን ባለማተቦችን ማጣታችን ይታወሳል። እነሱን ለማጽናናት ትናንት ኮዬ ፈጬ ድረስ ተገኝተን ነበር። ኦርቶዶክሲያን ባለማተቦች የዋልድባ አባቶች ለቅሶም አለ። እነሱን የመሳሰሉ ቪዲዮዎች አሉ። እነሱን ተመልክተን እንመለሳለን ወደ ቪዲዮቹ። በመጀመሪያ ይህ ቪዲዮ ወደ እናንተ ዛሬ የኔ መንበርከክ ቤተሰቦቻቸውን እንዲረዱና እንዲታገዙ የሚያደርጉ ከሆነ ዛሬ ተንበርክኬ ጠይቃችኋለሁ። ተንበርክኬ እንደጠየቅኳችሁ ተንበርክኬ እንዳመሰግናችሁ አብዝታችሁ ከጎኔ የምትቆሙበት ሰዓት ነው። ኦርቶዶክሳውያን እኚህ ባለማተቦች ከስር የምትመለከቷቸው ቤተክርስቲያንን አብዝተው አገልግለዋል። እኛ ደግሞ ዛሬ ቤተክርስቲያንን እንዳገለገሉት ወላጆቻቸው ቤተሰቦቻቸው ልጆቻቸውን የምናገለግልበት ሰዓት ነው። ይህ የምትመለከቱትን ሰረገላ ወንድሞቻችን ያረፉበት ሰረገላ ነው። ይህንን ለመስራት ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን አባክነዋል። እኚህ የምትመለከቷቸው ቤተሰቦቻቸው፣ ጓደኞቻቸው፣ ወዳጆቻቸው አዝነዋል። አጋጣሚ እኔ ስልክ ተለብሎ ዞር ስል ነገሩ የተከሰተው። 4 ወንድሞቻችን ወድቀው ያገኘናቸው በዛሽ ቅጽበት ነው። ባስብ 2 ሰከንድ በማትሞላ ጊዜ ውስጥ አባቴን ያሳደገን እኮ ነው። ይርባ እኔ እናቴን አላውቅም። ይርባ እኮ ነው ያሳደገኝ። አዝነዋል። ያዘኑትን የምናጽናናው ደግሞ ቤተሰቦቻቸውን በመርዳት ነው። ይህ አካውንት ደግሞ በቤተሰቦቻቸው አካውንት የተከፈተ ትክክለኛ አካውንት ነው። በወላዲተ አምላክ ስም ነው የምጠይቃችሁ። ዛሬ አብዝታችሁ ኮፒ ሊንክ፣ ሼር፣ ሪፖስት ዲዩት አድርጉ። እርዱን። ከጎናችን በመቆም አንድነታችሁን ህብረታችሁን አሳዩን። ቀሲስ አሸናፊ ገብረ ማርያም ዝማሬ መላእክትን ያሰማል። ያረፉትን ወንድሞቻችን ነፍስ ይማርልን። እንግዲህ አሁን መራግብራችን ወደ ፍጻሜ ደርሰናል። አባቶቻችን እዚሁ ባሉበት ሀዘንተኞችን አስተባባሪዎች ወደዚህ ታመጡ እናገልግላቸው። 5 10 ሳትሉ ሁላችሁም የበኩላችሁን አድርጉ። በእመቤቴ እግዚአብሔር ይስጣችሁ። እመቤቴ ትስጥልን፣ ድንግል ማርያም ትስጥልን፣ ወላዲተ አምላክ ትስጥልን። ስለ ሰማዕታቱ ልጆቻቸውን ማሳደግ አለበት። እነሱ ስለ ሃይማኖታቸው ስለ ማዳዋቸው የተከበራችሁ የኮዬና አካባቢዋ ነዋሪዎች ሆይ
ዛሬ አብዝተን እርዳታችሁን አብዝተን እገዛችሁን ፈልገን ወደ እናንተ መተናል። በጥር 10 የከተራ ቀን የተፈጠረውን ነገር ሁላችሁም የማትረሱት ደግሞም የማትዘነጉት ነው። ሁሉም ኦርቶዶክሳውያን አልቅሷል። ነገር ግን ጉዳዩ ከአንድ ቀንና ከሁለት ቀን ግፋቢል ከ3 እና ከ4 ቀን የዘለለ አጀንዳ አልነበረው። ዛሬም ግን እኛ ታመናል። ዛሬም ግን ቤተሰቦቻቸው እያለቀሱ ነው። ዛሬም ግን እኚህ የምትመለከቷቸው ጓደኞች ወዳጆቻቸውን፣ ወንድሞቻቸውን፣ አብሮ አደጎቻቸውን አጥተው በሐዘን ስሜት ውስጥ ነው የሚገኙት። ነገር ግን እንዲህ ብቻ በማድረግ ከጎናችን ቁሙልን። ጽዋው ሞልቶ ዛሬም እየፈሰሰ ነው። ባካችሁን ኦርቶዶክሳውያን ባለማተቦች በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ የምትገኙ ይህንን ቪዲዮ የምትመለከቱ በሙላ የእነዚህን ቤተሰቦች ሐዘን እንደተመለከታችሁ ነው። ታች በምታገኟቸው አካውንቶች የቻላችሁት እንድታገዙ ስል የልጅነት ኃላፊነታችንን እንድንወጣ እንድታግዙን ስል በሉል እግዚአብሔር ስም ጠይቃለሁ። የሰማዕታቱ ረድኤታቸው በረከታቸው ይደርብን። አመሰግናለሁ። አርሲ ላይ እንደ በግ ያረዳችኋቸውን ኦርቶዶክሳውያን አረሳናቸው። እጅና እግራቸውን እየቆረጣችሁ ስራ እንዳይሰሩ ኦርቶዶክሳውያን ሰርቶ እንኳን እንዳይበሉ እጃቸውን እግራቸውን እየቆረጣችሁ ጠላችኋቸው ሄዳችሁት አረሳና ሻሸመኔ ላይ ያ ሁሉ ህዝብ ያ ሁሉ ኦርቶዶክሳዊ የተገደለው ደማቸውን ያፈሰሳችሁትን እናንተ ወንበራችሁን ለመቆናጠጥ ስትሉ ያ ሁሉ ያፈሰሳችሁትን ደም አረሳና መራዊ ላይ የገደላችሁት ህዝብ ቂልጦ ማርያምን እንድትቃጠል ያደረጋችሁ ቅበት ላይ ኦርቶዶክሳውያን እንዲሰደዱ ይህ ሁሉ አሻጥርና ሴራ በየክልሉ ኦርቶዶክሳውያን ማህተብ አንገታቸው ላይ ስላለ ብቻ የተገደሉት እያንዳንዱ ነገር አረሳ ነው። በነገራችን ዝም አልን ማለት ረሳ ነው ማለት አይደለም። ይሄ መቼም ቢሆን የማይረሳ በደም የተጻፈ የእናንተ ምን ተብሎ የሚነገር ታሪክ ነው። ትውልድ ሁሉ እንዲያውቀው የምናደርገው ቅዱስ ሲኖዶሱን ለመከፋፈል የሄዳችሁበት ርቀት ኦርቶዶክሳዊው ምእመን በዘር እንዲከፋፈል ቅድስት ቤተክርስቲያን አንዲት ናት ብለን አምነን እየኖርን የነበርን ኦርቶዶክሳውያን የትግራይ የምናምን የኦሮሞ እያላችሁ እየከፋፈላችሁ ምእመኑ እዚህ ደረጃ እንዲደርስ ያደረጋችሁትን መቼም ነው ማንረሳው። የተቀመጣችሁበት ወንበር ስር የንጹሃን የምእመናን ደም አለ። እነሱ ሬሳ ላይ ነው የተቀመጣችሁት። አሁንም ቢሆን ቅዱስ ፓትርያርኩን ለመፈንቀልና ወንበሩን ለመቆናጠጥ የምታደርጉትን ሽኩቻ ጠንቅቀን ነው የምናውቀው። ሰው ዝም አለ ማለት አያውቅም ወይም ደግሞ አልገባውም ማለት አይደለም። እግዚአብሔር አምላክ በዙፋኑ ላይ ያለ ይፈርዳል። ደክመናል፣ እርቦናል። ራባውን ተሸጡ ሲሉን ወሬ ነው የምንሰማ። እኛ እስከ ቤት ነው ያለነ። አሁን ግን በምን ነው ተሸጡ? ኧረ እህሎት አለ የሚበላ የለም፣ በርበሬ የለም፣ ባቄላ የለም። እንግዲህ እኛን ፊት እንሙት ይሸጡበት እንጂ ብለን ሳለ መቼም እንግዲህ እናንተ ተስፋ አድርገናል እናንተ ትረዱና ብለን ራብ እያንገበገበን ነው። እንደ ዘንድሮ ያለ ችግር የለም። ከሰቋር ዋልድባ ገዳም ተነስተው ጎንደር የመጡ አባቶቻችንን ዞብል ሪዞርት ከዛሬ ጥር 16 ቀን ጀምሮ ተቀብሎናል። ባለማይተቦች ይህንን ቪዲዮ በፍጹም እንዳታሳልፉት። ለቅድስት ቤተክርስቲያን ፍቅር ያላችሁ፣ ለገዳማትና ለአድባራት ልዩ የሆነ ፍቅር ያላችሁ ባለማይተቦች ሁላችሁም ኮሜንት ላይ ገብታችሁ የዋልድባ አባቶች በረከት ይደርብን እያላችሁ ጻፉ። ከ30 ጊዜ በላይ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። ዞብል ሪዞርት ለዋልድባ ገዳም አባቶቻችን ከዛሬ ጥር 16 ቀን ጀምሮ እስከ ሰኞ ጥር 18 ቀን ድረስ ማረፊያ መኝታና እንዲሁም ቀጥታ ስርጭት የሚስተላለፍበት ነፃ ስቱዲዮ ሰጥቶናል። ስለሆነም ባለማይተቦች ዛሬ ሁላችሁም ከ11 ሰዓት ጀምሮ በቀጥታ ስርጭት እንድትገኙ እየጠየቅን ወደ ጎንደር የምትመጡ ኢትዮጵያውያን፣ ኤርትራውያን ዞብል ሪዞርትን እንድትጎበኙ በዚሁ አጋጣሚ ጥሪ እናስተላልፋለን። ሁላችሁም ዞብል ሪዞርትን አመስግኑልን። እኔና እህቴ አንድ ሊሆን ነው። እኔና እህቴ ማን ነው? ስም የላቸውም? ክርስትና ስም ተክለ ማርያምና የእህቴን እንኳን አላውቅም። እሺ የእህትን ስላላወቅ 1000 ብር ቅጣት አለ። 1000 ብር ችግር የለውም። 51000 ብር የእህቱን ክርስትና ስም እንዴት? ስለዚህ 51000 ብር አባቶቼ ባርኩልኝ። እዘት ቡራኬን ተቀበል፣ ጎንበስ ብለህ ተቀበል። እግዚአብሔር ይስጥልኝ የኔ ጌታ። እሺ ወንድማችን
ከሲያትል ይመስለኛል። እሺ ሲስ አቤት አቤት፣ እንደምን ዋልክ? ሰራዊተ ጌዲዮን ክርስትና ስምና ብሩን ቶሎ በል። ሀብተ ማርያምና ወለተ ሕይወት $100። እሺ ሀብተ ማርያምና ሰራዊተ ጌዲዮን ሀብተ ማርያምና ወለተ ሕይወት $100 እግዚአብሔር ይስጥልን ወንድም አለን። እሺ ሄሎ ቀጣይ ተረኛ። እሺ ቀጣይ ተረኛ። ሄሎ ዘመዴ ተናስልኝ። ሄሎ ጤና ይስጥልኝ። ሄሎ ኃይለ ኢየሱስ ነኝ ከሜሪላንድ። ኃይለ ኢየሱስ ከሜሪላንድ። እሺ 100,000 ብር ኦልሬዲ ያስገብቻለሁኝ። አጸደ ማርያም ገብረ ማርያም ኃይለ ጊዮርጊስ። አጸደ ማርያም ገብረ ማርያም ኃይለ ጊዮርጊስ እና ኃይለ ኢየሱስ አንተ። እሺ 100,000 ብር ጠዋት አስገብታችኋል። አሁንስ አባቶችን ስታይ ምን ተሰማ? እንዴ ምን ጥያቄ አለው? በጣም ነው ደስ የሚለው እና እግዚአብሔር በበረከቱ ይጎብኘን፣ ሁላችንንም ሰላሙን ያምጣልን። አሜን 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 አሜን። እግዚአብሔር ይስጥልን። አሜን። መልካም ቀን። አሜን። መልካም ቀን። 100,000 ብር አባቶቼ 100,000 ብር አስገብቷል ወንድማችን። እሺ ሄሎ ዘመዴ ከለንደን ነው እንደገና። እሺ ባለቤቴ ወለተ ኪዳን 450 ፓውንድ አስገብታለች። ስንት ማለት ነው? ቀስ ብለህ ንገረኝ። 450 ፓውንድ ማለት ሲባዛ አባዝተህ ንገረኝ። 106,000 ብር መሰለህ። 106,000 ብር። አንድ ፓውንድ ስንት ነው የሚዘረዘረው? 235 ብር መሰለኝ። እና ታዲያ 400 ምናምን እኮ ነው ያልከው እኮ 106። በቃ አንተ ሂሳቡ ላይ ሰርተህ ደውል። አሁን በአንዱ ፓውንድ ስንት ብር ነው የሚዘረዘረው አልክ? 235 ስንት ነው የምትሰጡት? 450 እሺ ኦኬ 450 እኮ 450ውን ማባዛት እኮ ነው። እንዴት ነው ነገሩ? 235ቱን እንዲህ ሊቀሽ ማረከን 235ቱ ሲባዛ በ450 ሲመጣ ምንድን ነው? በጣም ብዙ ብር ነው። 200 ኧረ በእናታችሁ እንትን ልበልበት 235 ሲባዛ 450 የመጣና የተመካየ ቀላል ብር አይደለም የመጣው። በወለተ ኪዳን ነው እሷ እረጣለሁ ብላ ነው እና በእሷ ስምና በልጆቹ ስም ብላ አስገብታለች። እናመሰግናለን። እንወዳለን ዘመዴ። እግዚአብሔር ይስጥልኝ። እግዚአብሔር ልጃችሁን ያሳድግላችሁ፣ ጤናውን እድሜውን ይስጣችሁ። ከ105,000 ብር በላይ አውጥታችኋል። ዋልድባ አባቶች እግዚአብሔር በረከቱን ይስጣችሁ። እግዚአብሔር ይስጥልኝ የኔ ጌታ። እሺ እንቀጥላለን ደግሞ። ሄሎ አቤት የኔ ጌታ። ጤና ይስጥልን ዘመዴ። ዘመዴ ነኝ። ይኸውልህ አባቶች እየጠበቁ ነው። ቃልህን ስጥ። ክርስትና ስም ገብረ መድን ነኝ። $150 ክርስትና ስሙ ገብረ መድን ነው። $150 እግዚአብሔር ይስጥልን የኔ ጌታ። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። እሺ ሄሎ ተረኛ ከኢትዮጵያ። አቤት አቤት የኔ አባት ወዬ እንደው እድሜና ጤና አሜን የኔ አባት። እንትኑ ላይ ቲቪው ላይ እኔ ከቲቪ መስሎኝ ሞክሬዋለሁ። ዝቅ ብሎ ነው የሚሄደው። ከቲቪው ሞክሬው ከፍ አድርጉት ከታች የሚሄደው እና የባንክ ቁጥሩም ተቆርጧል። ከኢትዮጵያ ነው። 3,000 ብር ኪዳነ ማርያም እና ጽጌ ማርያም 3,000 ብር ቴሌቪዥን ላይ የእንትኑ ተቆርጧል ነው የሚሉት። ከፍ አድርግልን እያሉ ነው ቴክኒሻን። ከቻልክ እንግዲህ ከፍ አድርግላቸው። ተቆርጦብናል፣ አይታይም፣ በቴሌቪዥን አይታየንም ነው የሚሉት የባንኩ
ቴክኒሽያን ከፍ አድርገው ትንሽ ግማሽ ነው የሚሄደው ብለዋል። ግማሽ ነው የሚሄደው ብለዋል። ከጎን አካውንቱን በአባቶች ቦታም ሲለጥፈው ከታች ጋር ከ00 ነው የሚጀምረው። ተቆርጧል። ቲቪ ነው ብዬ ሞክሬው የሌላ ሰው አላውቅም፣ ግን ቼክ አድርጉት። እሺ ከፍ አድርግላቸው። ከለበስነው ጥቁር ልብስ በላይ ዛሬም ውስጣችን ጥቁር ነው። እነዚህ ኦርቶዶክሲያን ባለማተቦች እንግዲህ አራቱ ታቦተ ሕጉ እንግዲህ ከመንበረ ክብሩ ተነስቶ ህዝቡን ለማባረክ በጥምቀት ሰዓት በሚወጣበት ሰዓት እንግዲህ ከበሮውን እየመቱ መለከቱን እየነፉ እንግዲህ ወደ አደባባይ በሚያወጡበት ሰዓት ሰረገላው ከኤሌክትሪክ ጋር ተያይዞባቸው እንግዲህ እነዚህ አራት የምትመለከቷቸው ወንድሞቻችን እንግዲህ ህይወታቸው አልፏል ማለት ነው። ከደጋጎቹ ከአብርሃም ከይስሐቅ ከያዕቆብ ጋር ለዘላለም በእቅፍ ይደምርልን። እንግዲህ እነዚህን ቤተሰቦች ማገዝ ግዴታ ነው። የነሱን ቤተሰቦችና እና ወንድሞቼ እንደምትመለከቱት ቦታው ድረስ በመሄድ ቤተሰቦቻቸውን በማጽናናት እንደዚሁም የጧፍና የዕጣን ፕሮግራም ተካሂዶ ነበር። እንደዚሁም ደግሞ በሐኪም ቤት የሚገኙ የተወሰኑ ወንድሞቻችንንም ሄደን ጠይቀናል ማለት ነው። ታች በምታገኙት የኮሚቴዎቹ አካውንት የቻላችሁትን እንድታስገቡ ስል በድንግል ማርያም ፍቅር ለምናችኋለሁ። የዋልድባ አባቶችም እንግዲህ በትናንትናው ዕለት ለዋልድባ አባቶችም ታሪክ እንደተሰራ እየተመለከትኩ እገኛለሁ። የዋልድባ አባቶች እንግዲህ እነዛ ለሀገር የሚጸልዩ መናኛን አባቶቻችን ጮማን ሳይሆን ጥሬን የሚቆረጥሙ ትራስን ሳይሆን ድንጋይን የተንተራሱ የገዳማያን አባቶቻችን ለሀገር ፍቅር የሚጸልዩ ለህዝቧ ፍቅር የሚጸልዩ ለመሪዎቿ የሚጸልዩ ኦርቶዶክሲያን ባለማተቦች እንግዲህ የገዳማያን አባቶቻችን ዋልድባ ላይ የሚኖሩ እንግዲህ ተርበናል በማለት ወጥተው ነበር። በትናንትናው ዕለት እንግዲህ የተለያየ ገቢ ማሰባሰቢያ ሲደረግላቸው እንደነበረ ተመልክተናል። የአባቶቻችን ረድኤታቸው በረከታቸው ይደርብን። ሰብስክራይብ ያደረጋችሁ የደወል ምልክቱን ይጫናችሁ አሁንም አበረታቱን። በቀጣይ ወቅታዊና አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። የሰማዕታቱ ረድኤታቸው በረከታቸው በድጋሚ ይደርብን ለዘላለሙ አሜን።